قال ربي جل في علاه نبئ عبادي أني أنا الغفور الرحيم ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ንገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሂም የሆነው። من أعظم منه جودا والخلق له عاصون ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ ሱብሓነሁ ወተዓላ። አላህ ያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጀላለን ሱብሓነላህ። من ذا الذي دعاه فلم يجبه ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه بالله لا ተስፋ አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና سبحانه وتعالى ለጋስና ሰጭ ነው سبحانه وتعالى። بسم الله الرحمن الرحيم الحمد لله رب العالمين الحمد لله غافر الذنب وقابل التوب شديد العقاب وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله يا برأس لاي نتجلسوا ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ስለ ተውበት ስንታወስ አንዳንድ ማስተዋል ያለብን ነገሮች አሉ። ሰው መቼም እዚህ ዱንያ ላይ ከመጣ በኋላ ብዙ ነገሮች ይገጥሙታል። ጤንነት እንዳለ ሁሉ መታመምም አለ። ከመኖር ባሻገር ሞትም አለ። አላህ እድሜ ለሰጠው ልጅነቱን አልፎ ከወጣትነት በኋላ ወደ እርጅና ነው የሚሄደው። ماذا بعد الحياة إلا الممات ከህይወት በኋላ ሞት እንጂ ሌላ ምንም የለም። ስለዚህ ይህ ከሆነ ተጨባጫችን አንድ ሌላ ማወቅ ያለብን ነገር አለ። እሱ ምንድነው? إنما مرض القلوب من الذنوب ልብ ልክ ሰውነታችን እንደሚታመመው ሁሉ ልብም ይታመማል። የተለያዩ የተፈጠሩ ነገሮች እንከን እንደሚገጥማቸው ሁሉ ልባችንም የራሱ እንከን ይገጥመዋል። የልብ ዋና እንከንና ችግሩ በሽታው ወንጀል ነው። وأصل العافية أن تتوب ታዲያ አካላችንም ይሁን ልባችን ማንነታችን ሰላማዊ መሆን የሚችለው ሙሉ ጤንነት የሚያገኘው በተውባ ነው። ተውባ وما أدراكم ما التوبة ተውባ ሲባል ምንድነው? እሱ ተውባ የተስፋ በር ነው። ተውባ አላህ የከፈተው የጸጸት በር ነው።
ተውባ ትኩስ እንባ ነው። ተውባ የዕድሜ ልክ ተግባርና ሥራ ነው። ተውባ የእያንዳንዳችን የአላህ ባሪያዎች መጀመሪያም መጨረሻም ምዕራፍ ነው። ተውባ የባርነት የመጀመሪያ እርከን ነው። የሕይወታችንም እንደዚሁም የባርነት መካከለኛውም ይሁን የመጨረሻ እርከን ነው። ተውባ ሁል ጊዜ ያስፈልገናል። ቃለ ረቢ ጀለ ፊ ዑላህ ነቢ ዒባዲ አኒ አነ አልገፉር ረሒም፣ ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ንገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية። ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሒም የሆነው። መን አዕظم منه جودا والخلق له عاصون። ሰዎች እየወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ? ሱብሓነሁ ወተዓላ። አላህ እያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጅላለን። ሱብሓነላህ። መን ذا الذي دعاه فلم يجبه። ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه። በአላህ ላይ ተስፋ አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل። الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና ሱብሓነሁ ወተዓላ ለጋስና ሰጭ ነው ሱብሓነሁ ወተዓላ። ወንጀለኞችን ይቅር ይላል፣ ጠያቂዎችን መልስ ይሰጣል፣ የሚጸጸቱትን የሚጸዱትን ራሳቸውን ከወንጀል የሚያጠሩትን እጅግ ይወዳል ሱብሓነሁ ወተዓላ። ተውባ የሚለው ምንድን ነው? ተውባ ሸርዐን ምንድን ነው? هو ترك الذنب علما بقبحه وندما على فعله وعزما على ألا يعود إليه إذا قدر وتداركا لما يمكن تداركه من الأعمال وأداء لما ضيعه من الفرائض إخلاصا لله ورجاء لثوابه وخوفا من عقابه وأن يكون ذلك قبل الغرغرة وقبل طلوع الشمس من مغربها. توبة مبالو بشريعة درجة من النوسو የአንድን ወንጀል ክፋት አውቆ ወንጀልን እርግፍ አድርጎ መተው ነው። በመስራቱ እጅግ መጸጸትና መቆጨት ነው። ዳግም ወደዛ ወንጀል ላይ መለስ ቆርጦ መወሰን ነው በተቻለው አቅምና መጠን። እንደዚሁም ያጎደላቸው ኸይር ስራዎች ካሉ ያልሰራቸው ያንን ለመስራት ጓግቶ መነሳት ነው። ግዴታን መወጣት ከአላህ ምንዳን በማሰብ ኢኽላሰን ሊላሂ ተባረከ ወተዓላ አላህ ብቻ ተብሎ ቅጣቱን ፈርቶ ይሄም ጣረሞት ላይ ከመግባት በፊትና ፀሐይ ወደ ከምዕራቧ ከመጥለቂያዋ ተመልሳ ከመውጣቷ በፊት ባለው ሰዓት መጸጸት ነው። ተውባ ማለት ባሪያው ወንጀሉን ድክመቱን አውቆ አላህ ፊት መቆም ነው። ሁላችንም ወንጀለኞች ነን። ሁላችንም አጉዳዮች ነን። ልባችንን ሰብረን አካላችንን አንበርክከን ለአላህ ከአላህ ፊት መቆም ነው። ሁኔታችን ምን መሆን አለበት? ጸጸት ሲባል ረቢ ለይሰ ሊ ረቡን ሲዋከ የቅበሉ ተውበቲ፣ ጌታዬ ካንተ ውጪ ጸጸቴን የሚቀበለኝ የለም።
አንተ ይቅር ካላልከኝ ማን ነው ይቅር የሚለኝ በሚል ስሜት መሆን አለበት አንተ ካላዘንክልኝ ማን ነው የሚያዝንልኝ በሚል ስሜት መሆን አለበት ለምንድነው የምንተውበተው ምንድነው ወንጀላችን ምንድነው ጥፋታችን ከተባለ ተውበት የምናደርገው አላህ Subhanahu Wa Ta'ala እያንዳንዳችንን ስላዘዘን ነው قال ربي جل في علاه وتوبوا إلى الله جميعا أيها المؤمنون لعلكم تفلحون እናንተ ያመናችሁ ሰዎች ሆይ ለስኬት ትበቁ ዘንድ ሁላችሁም ወደ አላህ ተጸጸቱ ተመለሱ ይለናል ወደ ጸጸት ሲጠራን አላህ ወንጀለኞች የሚል ባህር አይደለም የገለጸው እዚህ አያ ላይ እናንተ አመፀኞች አይደለም ያለው وصفنا بالإيمان እናንተ የኢማን ሰዎች ሙእሚኖች በአላህ የምታምኑ በመጨረሻው ቀን የምታምኑ የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም መመሪያ በአግባቡ ተረታችሁ ተገንዘባችሁ የምታምኑ ሰዎች ሆይ ያመናችሁ ሰዎች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ትበቁ ዘንድ ይላል አላህ Subhanahu Wa Ta'ala የተውበቱ በር ክፍት ነውና ጥሪውና ግብዣው የላቀ ነው قال الله وأنيبوا إلى ربكم وأسلموا له ودقيتاتشو تتصصتوا لسم اجسطوا من قبل أن يأتيكم العذاب ثم لا تنصرون قطعت متو ما تردبت درجة عليك مدرساتشو بفيت كوده إلى الله تملسوا الإجل السسطيلا وقال تعالى وهو الذي يقبل التوبة عن عباده ويعفو عن السيئات ارسمالة الله عز وجل يباري وجهن صصت يميقبلنا ያጠፉትን ጥፋት ይቅር ብሎ የሚያልፍ ጌታ ነው Subhanahu Wa Ta'ala وقال تعالى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما كفو سران يسرى ويمراس بوانجل يبدل كشرك جمرو بالله بدعة بمسرات يا الله أني ملكتني يوم من ملا بمتاس تلالكم يهون ملستني وانجل بمسرات بهون راس يبدل كزيان ملا ثم يستغفر الله الله مهرتك يتأيك يجد الله غفورا رحيما الله سبحانه وتعالى يكر باينا أزان هنا يغنيوان إلى توث إلى نكرنا حتى نصارى وتمن دنيا له الله سبحانه وتعالى لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون لا يمسن الذين كفروا منهم عذاب أليم فالزمن جلت قدرته أفلا يتوبون إلى الله ويستغفرونه والله غفور رحيم من الله سبحانه وتعالى النزياء الله سبحانه وتعالى كسوست سوستنيا قيتانو بلو سوست سلاسي بلو يميامنه سوت برقطن كادو على كالله وجي بتشنيا ملكوت يميقبو قيتا ما النبي يلم النسو ከሚሉት ነገር እንዲህ ብለው ከሚያምኑት ነገር የማይቆጠቡ ከሆነ ከነሱ መሃል ከሃዲያን አሳማሚ ቅጣት ይቀምሳቻይ ያገኛሉ ይነካቻል ካለ በኋላ ምን አለ أفلا يتوبون إلى الله ويستغفرونه ወደ አላህ ለመሆኑ አይመለሱምን አይጸጸቱምን ተውበት ቢያደርጉ አይሻላቸው አላህ ገፉር ረሂም ሆኖ ይያለ ይላል ሌሎችንም እንደዚሁ ተስፋ እንዳንቆርጥም ጥሪ አድርጓል Subhanahu Wa Ta'ala إذا نتوب لأن ميزاننا سينصب أمام عينينا يوم القيامة توبت يسفل قال من دون تاكلاتش عباد الله نجا يزار يسرنا وسرا ميزان من لكابت في اللفتاتشن يتعدل يوم القيامة ሁላችንም ስራችን ከዛ መልካም ስራችን የመልካም ስራችን ይዘትና ሁኔታ አንደኛው ሚዛን ላይ ይቀመጣል ሌላው ወንጀሉ ደግሞ በሌላኛው የሚዛን ክንፍ ላይ ይቀመጣል ولا ترجح الحسنات حسنات ميزان ميدفاو መቼ ነው ግልጽ በሆነ ንጹህ ተውበት እንጂ በሌላ አይደለም ተውበት ምናደርገው ያ ዒባድ አላህ ለምንድነው ከተባለ አላህ ተውበት የሚያደርጉ ሰዎችን ስለሚወድ ነው إن الله يحب التوابين ويحب المتطهرين الله سبحانه وتعالى ተጸጻቾችን አብዝተው የሚጸጸቱ ባሪያዎችን ይወዳል سبحانه وتعالى التائبين للمال التوابين ደጋግመው ተውበት የሚያደርጉትን ወደ አላህ ከመመለስ የማይታክቱ የማይሰለቹትን ሰዎች አላህ ይወዳቸዋል የአላህ ውዴታን ማይናፍቅና ማይፈልግ ማን አለ ከኛ መሃል የሁላችንም ለፋት ያማኝ ማለት ነው
የሙስሊሙ ያማኙ ልፋትና ትጋት ጥረቱ ሁሉ የአላህን ውዴታ ማግኘት ነው። ታዲያ ይህን ውዴታ ለማረጋገጥ ምን ያስፈልጋል? ተውበትን ማብዛት ያስፈልጋል። እንደዚሁም ወዩሒቡል ሙተጣሂሪን ራሳቸውን የሚያጠሩ ሰዎችንም አላህ ዐዘ ወጀል ይወዳል። ልባቸውን ከሽርክ፣ ልባቸውን ከምቀኝነት፣ ልባቸውን መጥፎ ከሆኑ የልብ በሽታዎች የሚያጸዱ፣ አካላቸውን ደግሞ ከቢድዓ የሚያጸዱ፣ ክፉ ከሆነ ተግባራት የሚያጸዱ፣ መላ የሰውነት አካላቸውን፣ ልብሳቸውን እንደዚሁም ደግሞ ከነጃሳ ከሆነ ነገር አካላቸውና ልብሳቸውን የሚያጸዱትን አላህ ሱብሓነሁ ወተዓላ ይወዳልና ለዚህ ነው ተውበት የሚያስፈልገን። ተውበት የሚያስፈልገን ለምንድን ነው ከተባለ አላህ እንዲደሰት ነው። መላእክቶችም እስትግፋር እንዲያደርጉልን ነው። ሸይጣን እንዲበግንና እርር እንዲል ነው። ወንድሞቻችን ደስ እንዲላቸው ጠላትን ለማንበርከክና ለማሸነፍ ሲባል ነው። መዝገባችን የጠራ የነጻ እንዲሆን ነው። ደረጃችን ከፍ እንዲል ነው ተውበት የሚያስፈልገን። ተውበት የሚያስፈልገን ቀብራችን መሞታችን አይቀርምና ቀብራችን ይሰፋልን ዘንድ ነው። ደረጃችንም አላህ ዘንድ ከፍ ይል ዘንድ ነው። ተውበት የሚያስፈልገን ለምንድነው ከተባለ لأن الله يقول ومن لم يتب فأولئك هم الظالمون የማይጸጸቱ ሰዎች እነርሱ በርግጥ በደለኞች ናቸው ይላል አላህ። ከበደለኝነት ለመውጣት ነው ተውበት የምናደርግ። عبد من عباد الله كالله باريوش عندنيو الله سبحانه وتعالى 4 عمت تازز وعصاه 40 عمت بالله لا يمص كذا عند ጊዜ ይላሉ ፊቱን በመስታወት አስተዋለ ሲያየው እድሜው ገፍቷል ጸጉሩ ሸብቷል فقال እንዲህ አለ يا ربي أطعتك 40 وعصيتك 40 عمت تاززكو 40 عمت بانت لا يمسكن تزازن تاسكن فهل إذا جئتك قبلتني لمهون ودا انت بمتا تጸጽቼ تقبلني هنا له عند تطاري ሲጣራ ሰማሉ أطعتنا فقربناك تاززكن أقربنا وعصيتنا فأمهلناك ونجلك أطفاه ጊዜ ሰጠነ وإن رجعت إلينا قبلناك أو الشبلة بتملس ودنيا أن نقبلها لن شجر يلبن ماله. الله أكبر ما أحلم الله بنا وما أرحمه بنا. ديتنا يا الله زنت بنيا لا يلا وزنت ينيا عمس أي نتنا درك النادم تكارانينا سبحان الله. الله رحمة سفينه أزنته ودر يلوم انديم هونو كقطان طفاتاችን ምን ያክል እንደሆነ አስቡት يا عباد الله. ሰፊ እዝነት ያለው ጌታ የጠለቀ እዝነት ያለው ጌታ ጨክኖብን ተቆጥቶብን ከቀጣን ክፉ ነን ማለት ነው። ክፋታችን ወደር የለውም ማለት ነው። ጥፋታችን በጣም በዝቷል ልክ አልፋል ማለት ነው። ወኢላ አላህ Subhanahu Wa Ta'ala እሱ ዘንድ ያሰፈረው መዝገብ ላይ ኢነ ረሕመቲ غለበት غضቢ ብሎ አስፍሯል። እዝነቴ ቁጣዬን አሸንፏል፣ ከቁጣዬ ላይ እዝነቴ አይሏል ብሏል Subhanahu Wa Ta'ala። ለመሆኑ የአንዷ ሴትዮ ተውበት ታሪክ ደርሶናል አይደል? እስቲ አብረን እናውሳው። هل أتاك خبر تلك المرأة المؤمنة ያቺ አማኟ ሴት ዝሙት ፈጸመች። ለተወሰኑ ሰከንዳትና ደቂቃዎች አላህ ይከታተለኛል የሚለውን የተወሰነ ዘነጋችና ወንጀል ውስጥ ገባች፣ ዝሙት ፈጸመች። ዝሙት እንደሚታወቀው አላህ ይጠብቀንና ከከባድ ወንጀል ነው። ከባኢር الذنوب ማለት ወንጀል ከፈጸመች ዝሙት ከፈጸመች በኋላ ምንድነው ያደረገችው? لكن حرارة الإيمان የኢማኑ ሙቀትና ግለት ያላህ ያላት ፍርሃት እረፍት ነስቷት ነበረ፣ እንቅልፍ አሳጥቷት ነበረ፣ መረጋጋት አልቻለችም። እንዲህም ማለች عصيت ربي وهو يراني كيف لا ألقاه وقد نهاني كيف ألقاه وقد نهاني ጌታዬ እያየኝ ወንጀል ፈጽሜያለሁ፣ የከለከለኝን ነገር ሰርቼና ተግብሬ ነገ ከሱ እንዴት ነው መገናኘው? አላህ ولا تقربوا الزنا إنه كان فاحشة وساء سبيلا ዝሙትን አትቅረቡ በጣም ጸያፍና መንገድነቱም የከፋ ነው ብሎ እያለ ልቧ ውስጥ የዚህ ወንጀል ትኩሳት እያንገበገባት እያቃጠላት ቆየች።
ነገር ግን ብዙ መቆየት አልፈለገችም ዱንያ ላይ እርምጃው ተወስዶላት አኺራ ላይ ነፃ መሆን ስለምትፈልግ መታ ነብያችንን ሰለላሁ ዐለይሂ ወሰለም ያ ረሱላህ አጥፍቻለሁና አጽዱኝ አለቻቸው አጥሩኝ ቆሽሻለሁ አለቻቸው ነብያችን ሰለላሁ ዐለይሂ ወሰለም ፊት ሊሰጧት አልፈለጉም ወደ ቀኝም ዞሩ ወደ ግራም ዞሩ አልተወቻቸውም አሁንም ያ ረሱላህ አለቻቸው ለምንድነው የሚመልሱኝ ለምንድነው የሚሉኝ ማዕዘን ተመልሰና ወይም ገና ነው ብለው እሱን ችላ እንዳሉት ችላ ሊሉኝ ይፈልጋሉ እኔ እኮ ዝሙት ፈጽሜ ጸንሻለሁ አለች ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሏት እሺ ሂጂና ከወለድሽ በኋላ ተመለሽ አሏት ረሱል ዐለይሂ ሰላቱ ወሰላም ሱብሃንአላህ እዩ ተመለሽ አሏት 9 ወር ቆየች ወይም አንድ ሴት ምጸነሳውን ያክል ቆየችና ተመልሳ መጣች ከ9 ወር በኋላ በዛው መጥፋት በዛው መቅረት ትችላለች አሳዳው ይዟትም ረሱል ዐለይሂ ሰላቱ ወሰላም ተመለሽ በኋላ ባት ተመልሳ መጣች ያ ረሱላህ አለች እኔ ወልጃለሁ አጽዱኝ ቆሽሻለሁና አለች ምንድነው ያላት ረሱል ዐለይሂ ሰላቱ ወሰላም ሂጂ አሁንም ልጅሽን አጥቢና ጡት በሚጥልበት ሰዓት በሚያቆምበት ሰዓት ተመለሰሽ ነው ያሏት 2 ዓመት ሙሉ ማለት ነው ቆየች አሁንም ወንጀሉ ያንገበገባት እየኖረች ነበር ልክ ልጇ ጡት ማጥባት በሚቆምበት ሰዓት ከ2 ዓመት በኋላ ተመልሳ መጣች የሆነ ምግብ በእጇ ሲዛው ማለት ነው ቂጣ ነገር وقالت قد فطمته يا رسول الله በቃ ጡት ጥሏል አብቅቷል አሁን ያው ማረጋገጫ ምግብ መብላት ጀምሯል ብላለቻቸው ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ምን አደረጉ ይህን ህፃን ልጅ ለአንድ ሰሃቢ ሰጡ አሳድግ ብለው ማን ነው ይቀበለኝ ብለው ከዛ በኋላ ጉድጓድ ተቆፈረና ተቀጥቅጣ እንድትገደል ተወሰነ ባለትዳር ስለነበረች ማለት ነው خالد بن الوليد عليه رضوان الله መጡና ምን አደረጉ ራሷን ጭንቅላ ድንጋይ ያዙና ራሷን መቷት ከዛ በኋላ ደሟ ተፈናጠረና ረጫቸው خالد بن الوليد ሲሰድባት ነብያችን ሰለላሁ ዐለይሂ ወሰለም ሰሙና فقال مهلا يا خالد ሆይ ተረጋጋ አሉ ነብያችን ሰለላሁ ዐለይሂ ወሰለም والذي نفسي بيده نفسي በእጁ ቢሆነው ጌታ በአላህ እምላለሁ አሉ የአላህ መልእክተኛ لقد تابت توبة لو وزعت على أهل المدينة لكفتهم እቺ ሰሃቢያ እቺ ሴትዮ ያደረገችው የተውበቷን ጥንካሬ ታውቃለህና አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እሷ ያደረገችው ተውባ ለመዲና ሰዎች ቢከፋፈል ለሙናፊቆች ተብሏል ዑለማዎች ሲያብራሩት ምን አሉ ለሙናፊቆች ማለት ነው ወይም ደግሞ መዲና ውስጥ ለሚገኙ ወንጀለኞች ቢከፋፈል የሷ የተውበቷ ጥንካሬ ለብዙ ሰው መዳረስ የሚችል ነው ክብር የሌላት ሴት እንዳትመስልህ ይልቁንስ የተከበረች የተውበቷ ጥንካሬ እዚህ ደረጃ ላይ የደረስ ነው طهرني ነው ያለቻቸው አጽሉኝ ምክንያቱም ዱንያ ላይ የዱንያ እርምጃ የተወሰደበት ሰው አኺራ ላይ አይቀጣም እውነተኛ የአላህ ባሪያዎች እንደዚህ ናቸው ያ ዒባደላህ እስቲ ከራሳችን ጋር ቆም ብለን እቺን ሴትዮ እናነጻጽር ሴት ናት ረዲየላሁ ዐንሃ ወአርዳሃ ወንጀልን ሰርታ ተደብቃ በሷና በአላህ መካከል ብቻ መብቃቃት ትችል ነበር ላ ማረጋገጥ ትፈልጋለች ዛሬ ዱንያ ላይ እርምጃውን ወስዳ አኺራ ላይ መቀጣት አትፈልግም ረዲየላሁ ዐንሃ ወአርዳሃ ዱንያ ላይ እርምጃ የተወሰደባቸው ሰዎች አኺራ ላይ አይወሰድባቸው ተውበታቸውን ያሳመሩንም አላህ ይቅር ይላል ነገር ግን በዛ መብቃቃት አላስቻላትም ረዲየላሁ ዐንሃ ወአርዳሃ ዛሬ እስቲ ራሳችንን ቆም ብለን እንይ ስንት አይነት ወንጀል ነው የምንፈጽመው ስንት አይነት ወንጀል ነው የምንሰራው ተውበታችን ምን ያክል ነው አኺራ ላይ አላህ እንደሚምረን ተማምነን ነው ጀነት እንደምንገባ ያስተማመነን ነገር አለ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወአሊሂ ወሰለም ጀነት እንኳን ተመስክሮላቸው ተማምነው አይቀመጡም ነበር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ ጀነት ከተመሰከረላቸው በዝርዝር በአንድ ወጥ ስማቸው ተጠቅሶ ጀነት ከተዘረዘረላቸው ሰሃባዎች መካከል ሁለተኛውን ደረጃ ቁጥር 2 ላይ ማን ናቸው ዑመር ኢብኑ ኸጣብ ናቸው ረዲየላሁ ዐንሁ ወአርዳህ ከመሆኑም ጋር እናቴ ባልወለደችኝ ነበር ሰው ሁሉ
ጀነት ይገባል አንድ ሰው ብቻ ሲቀር ቢባል ያ ሰው እኔ ነኝ ብዬ አምን እገምት ነበር ይላል። ቃል ተገብቶላቸው ቃሉ ላይ ጥርጣሬ ኖራቸው አይደለም፣ ስለ ድክመታቸው ስለሚያውቁ ነው። ራሳቸው ደካማ ነን ብለው ስለሚያምኑ አይተማመኑም፣ ያስፈራቸዋል ነገሩ ሁሉ። አዎ የነብዩ አለይሂ ሰላቱ ሰላም ንግግር ጥርጣሬ የለውም። ነገር ግን ብንቀየርስ ብለው አስበው ነው፣ ወንጀል ብንፈጽምስ ብለው ነው። ዛሬ እኛ በቀጥታም ይሁን በተዘዋዋሪ ስንወቀስና ስንመከር አንፈልግም። ራሳችንን ንጹህ እናደርጋለን። ምኑ ነው ንጻታችን? የቱ ጋር ነው ጥራታችን? የትኛው ነጥብ ላይ ነው ከወንጀል ነፃ ሆነን እየኖርን ያለነው ከተባለ በጣም ያሳፍራል። ከራሳችን ጋር ብቻ እንቆም፣ ከሰው ጋር እናውራው። ቆም ብለን ራሳችንን ስናወራ ደካማ ጎናችንን ስናጠና ያሳፍራል። ወንጀላችን ልክ አንዳንዶቹ እንደሚሉት ወንጀል ሽታ ቢኖረው እርስ በርሳችን አብረን መቀመጥና ማለፍ አንችልም፣ መኖር አንችልም። ወንጀል አካል ሆኖ ወጥቶ ገጽታችን ላይ ቢነበብ አይናችንን ቀና አድርገን እርስ በርሳችን መታየት አንችልም ነበር። በሰው መሃል መንቀሳቀስ አንችልም ነበር። ነገር ግን አላህ ሸፍኖልን፣ አላህ ስለደበቀልን ተዘናጋን። يوم القيامة እኮ ሚስጥሮች ሁሉ የሚወጡበት ቀን አለ። يوم تبلى السرائر فما له من قوة ولا ناصر። ሚስጥር ሁሉ ይፋ የሚወጣበት ጊዜ አለ። ሰውነታችን ይናገራል፣ አፋችን ተለጉሞ ምድር ትመሰክራለች፣ ሁሉም ነገር ይመሰክርብናል። የዛን ጊዜ ምንድነው የሚወጣን? ተውበት የሚያስፈልገን ለዚህ ነው። ስለዚህ ተውበት ያስፈልገንም፣ والله ያስፈልገናል። እነዚህ ሰዎች ለኛ መልካም ምሳሌዎች ናቸው። ተውበት ብዙ ምስጢሮችና ትሩፋቶች አሉት። አንደኛው ለስኬት እንድንበቃ ዱንያና አኺራ የተሳካ ህይወት መኖር የፈለገ ወንጀሉን አምኖ መጸጸት ብቻ ነው። قال الله وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. شيخ الإسلام ابن تيمية رحمه الله من يلالو فالقلب لا يصلح، لب لاستكاكل አይችልም፣ ለስኬትም ሊበቃ አይችልም፣ እርካታና ደስታም ፍጹም አያገኝም፣ ሰላምና መረጋጋትም ማግኘት አይችልም አላህን በመገዛት አላህን በመውደድና ወደሱ በመጸጸት ካልሆነ በቀር ይላል። በእነዚህ ነገሮች ብቻ ነው ልብ እረፍትና ደስታ ማግኘት የሚችለው። ሁለተኛ ተውባ ወንጀልን ለማሰረዝ አይነተኛ መንገድ ነው። ተውበት ያደረገ አላህ ወንጀሉን ይቅር ይለዋል፣ ሁሉንም ነገር ይሰርዝለታል። ሶስተኛ ተውበት ወንጀልን ወደ መልካም ስራ ይቀይራል። قال الله إلا من تاب وآمن وعمل صالحا እነዛ የተጸጸቱ ያመኑና መልካምን የሰሩ فأولئك يبدل الله سيئاتهم حسنات الله سبحانه وتعالى ወንጀላቸውን ወደ መልካም ይቀይርላቸዋል። وكان الله غفورا رحيما። ይህ ትልቅ የምስራች ነው ያ عباد الله። ابن عباس من الله رضي الله عنه وارضاه ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ይሄ አያ ሲወርድ እንደተደሰቱት ሲደሰቱ አይቻላቅም ይላሉ። እንደዚሁም ደግሞ ኢና ፈተሕና ለከ ፈትሐን ሙቢና የሚለው መንቀጽ ሲወርድ የተደሰቱትን ያክል አይቼ ሲደሰቱ አይቻቸው አላቅም ይላሉ። ለምን? ይህ በጣም የሚያስደስት የሚያረካ ነገር በመሆኑ ነው። ተውባ ዱንያ ውስጥ መልካም ህይወት ለመኖር ዝናብ እንዲዘንብ አካላዊም ይሁን መንፈሳዊ ብርታትና ኃይል እንድናገኝ ገንዘብና ልጆቻችን እንዲበረክቱልን ከፈለግን ተውበት አይነተኛው መሳሪያ ነው። قال الله وأن استغفروا ربكم ثم توبوا إليه ወደ ጌታችሁ ተመለሱ ምህረትን ጠይቁት። يمتعكم متاعا حسنا መልካም መኗኗርን መጠቃቀምን ያጠቃቅማችኋል። إلى أجل مسمى እስከተወሰነ ጊዜ ويؤتي كل ذي فضل فضله. نبي الله هود عليه السلام منالو ويا قوم استغفروا ربكم ثم توبوا إليه ጌታ ህዝቦቼ ሆይ አላህን ይቅርታን ጠይቁ ከዚያም ወደሱ ተመለሱ ተጸጸቱ። يرسل السماء عليكم مدرارا الله ሰማይን ዝናብ ይልቅላችኋል፣ ከሰማይ ዝናብን ያወርድላችኋል፣ የተንቧቧ ዝናብን። ويزدكم قوة إلى قوتكم ከብርታት ላይ ብርታት ይጨምርላችኋል። ولا تتولوا مجرمين. نبي الله نوح عليه السلام من قالوا
فقلت استغفروا ربكم إنه كان غفارا ጌታችሁን ይቅርታን ጠይቁ አላህ ይቅር ባይ ነው ወንጀልን የሚያልፍ ነው يرسل السماء عليكم مدرارا ዝናብን ያዘንብላችኋል ويمددكم بأموال وبنين ገንዘብና ልጆችንም ይሰጣችኋል ويجعل لكم جنات ويجعل لكم أنهارا هذا عباد الله እኛ ደካማ ቁጥራችን ብዙ ሆኖ ደካማ የሆንበት ምክንያት ምንድነው ተውበት ስለማናረግ ነው ወንጀላችንን ማመን አንፈልግም መጸጸትም አንፈልግም ለሰው الله እንዳይመስላችሁ ሰው ምንም አይጨምርልንም ምንም አይቀንስብንም ሰው ያወደሰን ከውዳሴ አያልፍም የተወሰነ ደቂቃና ሴኮንድ አድንቆት ብቻ ነው ከዛ ዞር ብሎ ያያየን ሰው ቢተቸን ምንም አያደርገንም ደረጃችንና ክብራችንን አይቀንስም አላህ ዘንድ ያለን ደረጃ ከቀነሰ ነው ችግሩ አላህ ፊት ከነሳን ነው ችግሩ አላህ ከተቸን ነው ችግሩ በእስላም ከተወቀስን ነው ችግሩ እንጂ ሰው መልካምን ብንሰራ መጥፎን ብንሰራ አወዳሽም አድናቂም ወቃሽም አለ በሁሉም ረገድ ግን እኛ ግንኙነታችን ከአላህ ጋር መሆን አለበት ራሳችንን በሁሉም የህይወት ዘርፍ መገምገም ካልቻለን ችግር ነው በዒባዳ ላይ በሽርክ ጉዳይ እኔ ትክክል ነኝ አይደለሁም ከሽርክ የጠራሁ ነኝ አይደለሁም ብለን ራሳችንን መገምገም የግድ ነው ንጹህ ነኝ ብሎ ማሰብ አይቻልም ከነቢዩላህ ኢብራሂም አንሻልም መቼ ማለት ነቢዩላህ ኢብራሂም عليه وعلى نبينا افضل الصلاه واتم التسليم من ነበር ያሉት وجنبني وبني ان نعبد الاصنام ነቢዩላህ ኢብራሂም ابو الانبياء ተብለዋል አይደል የነቢያቶች አባት ያስባላቸው ምንድነው በተውሂድ ላይ የነበራቸው ጽናትና ጥንካሬ ነው ሽርክን ለመፋለም የነበራቸው አቋም ነው ሽርክን አጥፍተዋል በጣም ተዋግተዋል ብዙ ተፋልመዋል እሳት ላይ በዚህ የተነሳ ተወርውረው አልነበረምን የነቢያቶች ሁሉ አራያና ምሳሌ የሆኑበት በዚህ የተነሳ ነው ኢነ ኢብራሂም ካነ ኡመተን قانتا لله حنيفا ብሎ አላህ ያደነቃቸው መሪ ብሎ ያላቸው መሪነት በሌላ አይደለም በኢማን በተቅዋ መሪ ስለነበሩ ነው ሰለዋቱላሂ ወሰላሙሁ ዐለይሂ ልጃቸውን አርደዋል ታውቃላችሁ በእርጅና የአላህ ትእዛዝ መጣና ልጃቸውን ሊያርዱ ሲሉ አላህ ፊዳ አመጣላቸው እንዲህ የታዘዙት ነቢዩላህ ኢብራሂም አላህን ከተማጸኑት ነገር አንዱ ምን ነበር ወጅኑብኒ ወበኒየ አን ነዕቡደ አልአስናም ጌታዬ ሆይ እኔና ልጆቼን ዝርያዎቼን ከጣዖት አምልኮት አርቀን አሉ ረቢ ኢነሁነ አضለልነ ከሲራ ሚን الناس ጌታዬ ሆይ ብዙ ሰዎችን አጥመዋል አሳስተዋልና እኔም ሰው ነኝና ዝርያዎቼም ሰዎች ናቸውና እንዳይሳሳቱ ጠብቀን ያ አላህ ብለው ተማጸኑ ነቢዩላህ ኢብራሂም ያን ሁሉ ተዋግተው ያን ሁሉ ተፋልመው አልተማመኑም በራሳቸው ላይ ለዚህ ነው ምን አሉ ሰለፎች ومن يأمن الفتنة أي الشرك بعد إبراهيم ከነቢዩላህ ኢብራሂም በኋላ ሽርክን አልሰራም ብሎ በራሱ ላይ የሚተማመን ማን ወንድ ጀግና አለ አሉ ከነቢያቶች የበለጠ ሐቅን የሚያውቃለ የለም ነቢያቶች ማዕሱም ናቸው باتفاق أهل العلم ዑለማዎች የጋራ ስምምነት ከከባኢር الذنوب አይደለም ከሽርክ ከትላልቅ ወንጀል እንኳን የተጠበቁ ናቸው ትናንሽ ወንጀል ላይ ነው ኺላፍ ያለው በይነ አህል العلم ሊሰሩ ይችላሉ ላይሰሩ ይችላሉ የሚለው እሱን ተውት ግን ከባኢር الذنوب አይደለም ሽርክ ከከባኢር الذنوب አላህ ጠብቋቸዋል ከመሆኑም ጋር በራሳቸው ተማምነው አይቀመጡም ነበር ምክንያቱም ፊትና ብዙ ሰዎችን አጣሟል ሽርክ ብዙ ሰዎችን አጥፍቷል ሳይታወቅ እኔ ያለው ጀግና ነኝ እያለ እየፎከረ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያስጠነቅቁበት የነበረው ክፍል ሽርክ ነበር ነቢያቶች የመጀመሪያ መልእክታቸው ጥሪያቸው በሽርክና በተውሂድ ጉዳይ ነው ተውሂድን ለማንገስ ሽርክን ለማዋረድና ለማርከስ ነው የመጡት እኔ ጠርቻለሁ ማለት አንችልም ግን ሽርክን አውቀን ካለንበት መላቀቅ ከሌለንበት መጠንቀቅና መራቅ ያስፈልጋል እኔ ስለዳንኩኝ ብቻ ሌላ ሰው ድኗል ማለት አይደለም ቤተሰቦቻችንን ማዳን ገጠር ያሉ ቤተሰቦቻችንን የማዳን ሁሉንም የማስተማር ግዴታ አለብን ከፊትናዎች ሁሉ የላቀው ፊትና ከባዱ ፊትና እሱ ነውና ነብዩ አለይሂ ሰላቱ ወሰላም ሽርክ እስኪጠፋ ድረስ እረፍት አልነበራቸውም ሰላም አይሰጣቸውም ነበር ወደ አላህ ሲጣሩበት የነበረው ርዕስ ይሄ ነው ቢድዓም እንደዚሁ ሌላው ችግር ነው ሌላው አደጋ ነው ተውበታችን ተቀባይነት እንዳይኖረው እንቅፋት ከሚሆኑ ነገሮች አንዱ እሱ ነው ቢድዓ ብዙ አይነት በሽታዎችና ችግሮችን ያስከትላል ራሳችንን መገምገም መፈተሽ የግድ ነው ራሳችንን ከቁርአንና ሐዲስ ጋር ማወዳደር
ማገናኘት ራሳችንን በቁርአንና በሐዲስ በትክክል መፈተሽ የግድ ነው። የዚህን ጊዜ ነው እውነተኛ ደስታ መኖር የምንችለው፣ እውነተኛ ኃይልን ማግኘት የምንችለው፣ እውነተኛ የልብ ረፍትንና እርካታን ማግኘት የምንችለው። ተውበት ካሉት ጥቅሞች መካከል ተውበት የሚያደርጉ ሰዎችን አላህ ይወዳል እንዳሳለፍ ነው። እንደዚሁም ደግሞ ስድስተኛ أن الله يفرح بتوبة التائبين ስንጸጸት በጸጸታችን አላህ ይደሰታል سبحانه وتعالى ነብዩ عليه الصلاة والسلام በሐዲሳቸው ላይ በግልጽ ቋንቋ እንዳስቀመጡት ተውባ ለሚጸጸተው ሰዎች ለሚጸጸት ሰው በጣም ብዙ አይነት ለውጦች ይታያሉ ይላል። ደስታን ያመጣለታል፣ ለስላሴን ያመጣለታል፣ አላህን ለማመስገን ያበቃዋል፣ አላህ እንዲወደው ምክንያት ይሆነዋል፣ ብዙ አይነት ጥቅሞችን ያስከትልለታል ይላሉ። ተውባ የሚያደርጉ ሰዎችን አንዳንድ ናሙናዎችን ደግሞ እንመልከት። አንድ ሰው ኢብራሂም ኢብኑ አድሃም ዘንድ መጣና እንዲህ አላቸው፣ ያ አባ ኢስሐቅ ኢኒ ሙስሪፉን ዐላ ነፍሲ ቢልመዓሲ ወንጀል በመስራት በራሴ ላይ ወሰን አልፌያለሁ፣ ብዙ ወንጀል ተገብራለሁ እሰራለሁና ፈዕሪድ ዐለየ ማ የኩኑ ለሁ ዛለሃ ዛጅረን ወሙስተንቅዘን ሊቀልቢ ልቤን የሚያንበረክክ ከችግር የሚያድናት ከወንጀል የሚያቅበውን ነገር እስቲ ምከሩኝ አላቸው። ኢብራሂም ብን አድሃም ምን አሉት? إن قبلت 5 خصال وقدرت عليها لم تضرك معصية ولم توبقك لذة 5 ነገሮች አሉ። እነዛን ነገሮች ተቀበለህ ማድረግ ከቻልክ በትክክል ምንም ወንጀል ብትሰራ አይጎዳህም፣ ምንም አይነት ጥፋት ለአደጋ አጋለጥህም። እሺ ንገሩኝ አላቸው። ያ አባ ኢስሐቅ እስቲ ንገሩኝ። قال أما الأولى የመጀመሪያው ምን አሉት? إذا أردت أن تعصي الله عز وجل فلا تأكل من رزقه يا الله من مراد متاس كفلك يميستهن سيسا اندات تمجب يا الله الرزق اندات بلا قال فمن أين آكل وكل ما في الأرض من رزقه من نكاوت بمدر لا يالا هلو يا الله رزق هونو يالا من بدتش لنورنو قال يا هذا እንዲህ አሉት أفيحسن أن تأكل رزقه وتعصيه እሺ አንተ ያሉት ሪዝቁን እየበላ ስታመጽ በሱ ላይ ያምራል እንዲህ አሉት። ሲሳይን እየበላ ታመጻለህ በሱ ላይ ሊሆን አይችልም፣ ፍጹም አይሆንም። እሺ አለ። ሁለተኛውን ስጡኝ አላቸው። ቀጠሉ إذا أردت أن تعصيه فلا تسكن شيئا من بلاده ሁለተኛውን ነገር ውሰድ አሉት። አላህን መመሪያ መጣስ ከፈለክ ካማረህ ችግር የለውም ጣስ፣ ነገር ግን እሱ ሀገር ላይ እንዳትኖር። قال الرجل هذه أعظم من الأولى ይህ ከመጀመሪያ የባሰ ነው አላቸው። ምስራቁም ምዕራቡም በመሃሉ ያለውም የዓለም ክፍል ሁሉ የአላህ ሆኖ እያለ የት ሊኖር ነው ታዲያ አላቸው። ምን አሉት? يا هذا أفيحسن أن تأكل من رزقه وتسكن بلاده وتعصيه رزقني يبلا أجر لا ينورك من مرام متعسه ወንጀል መፈጸምህ ያምራል? ፍጹም አያምርም ማለት። እሺ ሶስተኛውን ስጡኝ አላቸው። قال إذا أردت أن تعصيه وأنت تحت رزقه وفي بلاده እሺ ይሁን ሪዝቁን እየበላ አገሩ ላይ እየኖርክ የሱ የአላህን መመሪያ መጣስ ከፈለክ فانظر موضعا لا يراك فيه مبارزا له فاعصيه فيه በይፋ አላህ አንተን የማያይህ ቦታ ስውር ቦታ ፈልግና እዛ ላይ ወንጀል ስራ አለው። ግድ የለም قالت قال يا إبراهيم كيف هذا وهو مطلع على ما في السرائر انديت بوسط بدبك يميسراو يتفصمون አይደለም ልብ ውስጥ ያለውን ሚስጥር የሚያቀውን ጌታ እንዴት ነው የምትደበቀው? قال يا هذا من قالت انت هي قالت أفيحسن أن تأكل من رزقه رزق بلته አገሩ ላይ እየኖርክ እሱ እያየህ ከሱ እይታ መሰወር ማትችል ሆነ በሱ ላይ ማመጽ ያምራል አሉት። አረ ፍጹም አያምርም። እሺ ወደ አራተኛው ነጥብ እንሻገር አላቸው። قال إذا جاءك ملك الموت ليقبض روحك ملك الموت روحህን ሊያወጣ ሲመጣ
እንዲህ በለው أخرني حتى أتوب توبة نصوحا መልካም ተውበት እስካደርግ ድረስ አቆየኝ ብለህ ንገረው አሉት መልካም ስራ እስከሰራ ባከህ ጊዜ ስጠኝ በለው አሉት قال لا يقبل مني አይቀበለኝም እንዴት ይሆናል አላቸው قال يا هذا አንተ ሆይ አሉት إذن ለተውበት እንኳን ብለህ መለከል ሞት ሲመጣ መመከት ማችል ከሆነ ከመጣ ማያዘገየ መሆኑን ካወቅ እሺ እንዴት ነው መትረፍ ምትችለው እሺ አምስተኛውን አምጡልኝ አላቸው قال إذا جاءتك الزبانية يوم القيامة ليأخذوك إلى النار የጀሃነም ዘበኛ የሆኑት መላእክቶች መተው ወደ ጀሃነም ሊወስዱ ሲመጡ እንዳትሄድ ከነሱ ጋር ተውኝ በላቸው አልሄድም በላቸው ሲሉት ኧረ እንዴት አይተውኝም አይለቁኝም ከያዙ አይምሩኝም ማለት قال فكيف ترجو النجاة إذن እንዲህ ከሆነ እንዴት ነው ነጃት አደምትወጣው قال يا إبراهيم እንዲህ አላቸው ኢብራሂም ሆይ በቂ ነው በቃኝ ይበቃኛል እኔ استغفار አደርጋለሁ ወደ አላህ እመለሳለሁ በዒባዳ ላይ ሰው ወይም ወጣት እናና ህይወቱ እስኪያልፍ ድረስ ቀጠለ ይላል ይሄም ጥያቄ ያ ዒባደላህ እኔን አንተን እሷን ይመለከተናል ሁላችንን ያስቀመጡት አምስት ነገር እኛንም ይመለከታል የምንኖረው በአላህ ሪዝቅ የምንኖረው በአላህ ሀገር የሱን ጸጋ እየበላን ከሱ መሰወርና መደበቅ አንችል መለከል ሞት ቢመጣ መመከት አንችል የጀሃነም መላእክቶች መተው ሊወስዱን ሲፈልጉ አንፈልግም ብለን መቅረት ማንችል ከሆነ ምንድነው የሚበጀን ተውበት ብቻ ነው ጸጸት ብቻ ነው የሚያባላ ምንድነው ወንጀል ነው የሚያባላ ምንድነው ራሳችንን ንጹህ አድርገን ቆጥረን ስለምንኮፈስ ነው ስንት አይነት ወንጀልና ስህተቶች አሉን የወንጀል አይነቶችን ዘርዝረው ራሳችን ጋር እንስንቆም قل انما اعظكم بواحده الله እንዳለ قل انما اعظكم بواحده ان تقوموا لله مثنى وفرادا ይሄ አይነተኛ የተውበትን ራሳችንን መንገመገምበት መንገድ ነው እኔ የአላህ አደራ ምላችሁ ይላል አላህ ሁለት ሆናችሁ ነጠላ ሆናችሁ ለአላህ ብላችሁ ቆማችሁ እንድትገመግሙ ነው ራሳችሁን ስለ ነብዩ አለይሂ ሰላቱ ሰላም ጉዳይ ነው አያ ግን ሁሉንም መመልከት ይችላል ተውበት የግድ ነው ጸጸት የግድ ነው ነብዩ እኛ አይደለንም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውንም ወንጀል ይቅር ያላቸው መልእክተኛው ሰለላሁ ዐለይሂ ወሰለም استغفار ያበዙ ነበር በቀን ከ70 ጊዜ በላይ استغفار ያደርጉ ነበር በአንዳንድ ዘገባ ላይ እንደመጣው ከ100 ጊዜ በላይ በቀን ውስጥ استغفار ያደርጋሉ እኛስ ያ ዒባደላህ በቀን ስንት ነው استغفار የምናደርገው በቀን ስንት ጊዜ ነው የምንጸጸተው የወንጀል ጉዳይ ብንዘረዘረው ወደ ዝርዝር ብንገባ ብዙ ነው ግን አላህ ወንጀላችንንም በዝርዝርም በጥቅሉም ይመራናል ወደሱ ከተመለስና ከተጸጸትን ጥፋታችንን አምነን ከተቀበልን ይቀበለናል ሱብሓነሁ ወተዓላ በሩ ክፍት ነው ያንን የተከፈተው በር ሳይዘጋብን ወደ ጸጸትና ተውበት መመለስ ይኖርብናል ኢንሻአላህ ከተውበት ጋር የተያያዙ መወሰድ ያለባቸው እርማቶችና ሌሎች ወሳኝ ነጥቦችን ኢንሻአላህ በሌላ ጊዜ የምናነሳ ይሆናል በጥቅሉ በአላህ ማመጽ ላይ ራሳችንን ያስለምድን ምላሳችን ሐሜት ሰውን ከሰው ጋር ማጋጨት የውሸት ምስክርነት በአላህ ዲን ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ በአላህ ስሞችና ባህሪያቶች ላይ ውሸት ያስለምልን ወደ አላህ እንመለስ ልጆቻችንን ቤተሰቦቻችንን በአላህ ዲን ላይ ከማነጽ ይልቅ በወንጀል ላይ የተውን ሰዎች ወደ አላህ እንመለስ ሰላትን ማዘግየት የለመድን ሰዎች ወዲያውኑ ወደ አላህ ተመልሰን በጊዜ እንስገድ ሐራምን መብላት የለመድን ወደ አላህ ተመልሰን በሐላል እንገደል ተውበትን ማዘግየት አደጋ ነው ተውበትን ማፍጠን
ብልጠት ነው። ሞት ለማንም ቀጠሮ አይሰጥም፣ ለማንም ጊዜ አይሰጥም። ከመጣ መጣ ነው። ተውበት እስክናደርግም አይጠብቀንም። አላህ ስብሓንሁ ወተዓላ እንዲህ ይለናል፣ ያ አዩሃ ናስ አንቱም ልፉቀራኡ ኢለላህ ወላሁ ሁወ ልገኒዩ ልሐሚድ። እናንተ ሰዎች ሆይ እናንተ ከአላህ ፈላጊዎች ናችሁ፣ አላህ የተብቃቃ መስጉን ጌታ ነው ይላል። فأسأل الله تبارك وتعالى بمنه وكرمه أن يتوب علي وعليكم إنه نعم المولى ونعم النصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل. إنك نعم المولى ونعم النصير، إنك نعم المولى ونعم النصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.